ለረጅም ጊዜ እንግዲህ ቤትን መግዛት እንደ ኢንቨስትመንትም ልንለው እንችላለን፣ ገንዘብም እንደ ማስቀመጫ የምንጠቀምበት መንገድ ነበረ። አሁን ግን ይሄ ነገር እየተቀየረ መጥቷል። በኢትዮጵያ ብቻ ሳይሆን ደግሞ በዓለም አቀፍ ያለው የሪል ስቴት ገበያ መሰረታዊ የሚባለውን የኢኮኖሚክስ መርህ ዲፋይ እያደረገ ወይንም እየጣሰ ነው ይባላል። ይህም ደግሞ የሚባለው ለምንድን ነው ብንል የአንድ ምርት ዋጋው በጣም እየቀነሰ ሲመጣ ለዛ ምርት ያለው ፍላጎት ይጨምራል ብሎ ነበር የሚታሰበው። በተቃራኒው ግን አሁን እንግዲህ የሪል ስቴት ገበያ ላይ እየታየ ያለው ዋጋ በጣም ቢቀንስም የተለያዩ አይነት የሞርጌጅ ወይንም ለቤት የሚሰጡ የብድር አይነቶች ራሱ በበርካታ መንገዶች ቢቀመጡ ከማህበረሰቡ እየመጣ ያለው ፍላጎት እየቀነሰ ነው። እንግዲህ ይሄ ነገር በተለያዩ መንገዶች ሊሆን ይችላል። በፖሊሲ ለውጥ ሊሆን ይችላል። አንዳንዴ አለመፈለግም፣ ኮምፕሊትሊ ደግሞ ሙሉ ለሙሉ ልዩ ለሆነ ምክንያት ሊሆን ይችላል። በዛሬው ሃሽታግ ሽቀላ እንግዲህ የሪል ስቴት ገበያ እንዴት ነው ኦፕሬት እያደረገ ያለው፣ ኢትዮጵያ ውስጥ ምን ይመስላል፣ አጠቃላይ ደግሞ የተለያዩ ፖሊሲ ለውጦች በማክሮ ኢኮኖሚ ለውጦች ምን ያህልስ ተጽዕኖ ያድርበታል የሚለውን እንመለከታለን። አብራችሁን ቆዩ። ይህን ሰሞን ተቀምጠን ሶሻል ሚዲያ ላይ ስንመለከት የተለያዩ አይነት የሪል ስቴት ማስታወቂያዎችን እናያለን። ለየት ያለው ግን እኔ ዋጋቸው በጣም እየቀነሰ የመጣና አንዳንዴ ይሄንን ዋጋ በዚህ ቤት እንዴት እኩል ሊሆን ይችላል የሚለውን ነገር እያየው ነው። ከዚህም ጎን ለጎን ደግሞ ይሄ ዶር ቱ ዶር የምንለው ወይንም ሰውን ቀጥታ ሄዶ ቤት መግዛት ትፈልጋለህ ወይ የሚለውንም የማርኬቲንግ ወይንም የገበያ ወይም የሽያጭ ስርዓት በጣም እየተለመደ መጥቷል። ይሄ ግን ማሰብ ያለብን እንዴት ነው፣ በጣም የተጎዳ ዘርፍ ስለሆነ ነው ወይንስ ቀጥተኛ የሆነ የማርኬቲንግ ሂደት ነው ወይንም የሽያጭ መጠናቸውን ለመጨመር ሪል ስቴት ዴቨሎፐሮች ወይም አልሚዎች የሚጠቀሙት ነው ብለን እንጠይቃለን። ያው የኢትዮጵያ የሽያጭ የገበያ ሁኔታ ምንድነው የሚመስለው አሁን ላይ አስኮምፔራስ ከዚህ ቀደም ከነበረው አንጻር ምናምን እንቅስቃሴ አለ። በደንብ ገንቢዎች እየበዙ ነው። ብዙ ገንቢዎች አሉ። የሪል ስቴት ኦነርስ እየበዛ ነው። ሶ አማራጮች አሉ። ለከስተመሮች የተሻለ አማራጭ አለ ብዬ አስባለሁ። አክቹአሊ አሁን ዲጂታል ማርኬቱም ጥሩ እየወጣበት ያለ ታይም ስለሆነ ብዙ አማራጮች አሉት። ከስተመሮች የሚያይበት ኮምፔር አድርጎ የሚገዛበት እድል ሰፊ ሆኗል። ከዚህ ቀደም ጠባብ ነበር። ሜይ ቢ ከ6 ዓመት በፊት የነበረውን ማርኬት ብናይ የጠበበ እንትን ነበር። ብዙ ካምፓኒዎች አልነበሩ ማለት ነው። ሶ ይሄኛው አሁን ያለንበት ታይም ብዙ አማራጮች አሉ። ሶሻል ሚዲያው አለ። ሰዎች ግዴታ ቦታው ላይ ሳይሄዱ በስልካቸው አንዳንድ ኢንፎርሜሽኖች አጣርተው ሂደው ደግሞ ኤግዛክት ይሰራ ላይ ይሰራ ምንድነው ይመስለው የሚለውን ነገር የሚያዩበት ሁኔታ አለ ማለት ነው። ሶ አሁን ላይ ያለው የሽያጭ ሁኔታ ስፔሻሊ ሪል ስቴት ዋይዝ ማለት ነው በደንብ ደህና ነው። ያው ጥሩ ላይ ነው ያለው ብዬ አምናለሁ። እኔ ፐርሰናሊ እንቅስቃሴ አለ። ዲፔንድስ ኦፍ ዘ ካምፓኒ ነው። ላይክ የምትሰራው ስራ አሁን ላይ ከስተመሮች እንደ ድሮ አይደለም። ብዙ ሰው የተጨበረበረባቸው ሁኔታዎች ምንም ስለነበሩ ከዚህ ቀደም አሁን ላይ ገዢዎች ምን አይነት ፕሮዳክት መግዛት እንዳለባቸው ሁሉ ነገር አጣርተው ነው የሚገዙት። ላይክ ምን መግዛት እንዳለባቸው ፕሮግረስ አለው የለውም ካምፓኒው ዝም ብሎ በማስታወቂያ ብቻ የሚገዛ አይነት ባየርስ አይደለም ያለው አሁን ላይ። ሶ የተሻለ እውቀት አለው ማለት ነው ሪል ላይ። ሶ ባየርስ አለ። ያው በልክ ባየርስ ላይሆን ይችላል እንደሚታሰበው ላይክ አሁን ድሮ እንደነበረው ላይሆን ይችላል። አሁን ላይ ግን ጥሩ ነው ያለው። ስፔሻሊ ለማለት አይቻልም፣ ጥሩ ነው። ኢትዮጵያ ውስጥም ልንል እንችላለን የተለያዩ የዓለም ሀገራት ላይ በተለያዩ መሰረት ያደረጉ ዋጋዎች ይቀመጣሉ። ቤቶች ላይ ብቻ አይደለም። እኔ የምጠጣው ማኪያቶ እንኳን ከአንድ ሰፈር ሌላ ሰፈር ስናየው ሊለያይ ይችላል አይደለ? ልክ እንደዛ ቤትንም ስንመለከት በጣም ለግዠሪ ልንላቸው የምንችላቸው ቤቶች ይኖራሉ። እስከ 100 ሚሊዮን ያየሁትም አለ። አንዳንዴ ደግሞ ዝቅተኛም እንግዲህ 4 ሚሊዮን 5 ሚሊዮንም ሊታይ ይችላል። ዋጋዎች ግን ስንመለከት እስቲ እኛ ከተማ ላይ ራሱ ምን አይነት ዋጋ አለ? እነዚህ ዋጋዎች ምንድን ነው መሰረት የሚያደርጉት? ሶ የቤት አይነቶች 3 አይነት የቤት ዋጋ አለ ኢትዮጵያ ውስጥ እኔ በማውቀው ማለት ነው። ሶ ኖርማል የሚባሉ ስታንዳርድ አፓርትመንቶች አሉ። ዝቅተኛ የሚባሉት ላይክ ሶሻል ሚዲያ ላይ እንደምንሰማቸው ኤግዛክት እኔ የማውቃቸው ቤቶች አሉ አፓርትመንቶች ማለት ነው። ከ3 ሚሊዮን ጀምሮ እስከ 6-7 ሚሊዮን ድረስ የሚሸጡ ቤቶች አሉ። እነዚህ ዝቅተኛ የሚባሉት ናቸው ኢትዮጵያ ውስጥ። ከፍተኛ ዲማንድም አላቸው እነዚህ ቤቶች። በመቀጠል 9 ሚሊዮን ጀምሮ እስከ 18-20 ሳምቲንግ የሚባሉ አሉ ማለት ነው። 23-24 ሚሊዮን ድረስ የሚሸጡ ቤቶች አሉ። ከዛ ሌግዠሪ ነው የሚሆነው ማለት ነው። ሌግዠሪዎቹ
it depends of the bedroom type ማለት ነው ሌክዠሪዎቹ ከባለ አንድ ሲንጀምር ኤግዛምፕል ነው ከማቀው ማለት ነው starting from 25 ሚሊዮን ጀምሮ እስከ 30 ሚሊዮን ባለው ባለ አንድ መኝታ ቤት ይሸጣል ማለት ነው ሬንጁ ባለ ሁለት ወደ ከ35 እስከ 42 43 ሚሊዮን ባለው ማለት ነው ሌክዠሪ የሚባሉ አፓርትመንቶች ተለቅ ያሉ አፓርትመንቶች ላይክ እንደ ዱፕሌክስ አይነት ፔንትሃውስ ቤቶች እንዲሁም ኖርማል ቢግ ሳይዝ ያላቸው ሌክዠሪ አፓርትመንቶች እስከ 70-80 ሚሊዮን ድረስ ይሸጣሉ ማለት ነው ሶ ያለው ዋጋ ይሄ ነው ማለት ነው ሶስቱም የሚፈልጋቸው ራሱ የቻለ እንትን አለው ከስተመር አለ ዋጋ በብዙ ነገር አንደኛ ዋናው ሎኬሽን ነው ኤሪያ ማለት ነው ቤዝድ ኦን ሎኬሽን ከዛ በመቀጠል የታይፕ ኦፍ አፓርትመንት ማለት ነው ምን አይነት አፓርትመንት ነው የሚሰራበት ታይፕ ሊሆን ይችላል ሁለተኛው የኳሊቲ ማቴሪያልስ ነው ማለት ነው የማቴሪያል ዲፈረንስ ነው ኢምፖርትድ ማቴሪያል የሚጠቀሙ አለ እንጂ የሀገር ውስጥ ማቴሪያል የሚጠቀሙ አሉ ሶ ፕላስ ሌላኛው ምንድነው ካምፓኒዎች ለራሳቸው ለቤቶቻቸው የሚሰጡት ቫልዩ ነው ማለት ነው የካሬ መጠን ማነስም ሊሆን ይችላል እንደ ሪል ስቴት ያሉ ደግሞ ትልልቅ ዘርፎችን ስንመለከት ከውስጥ ለውስጥ ከሚሰሩ ስራዎችም ወይም ካሉ ሁኔታዎች በዘለለ ሀገሪቷ የምትከተላቸው የማክሮ ኢኮኖሚክ ፖሊሲዎች ትልቅ አስተዋጽኦ ያደርጉላቸዋል ወይም ተጽዕኖ ይፈጥራሉ ይሄንንም ማለት እንግዲህ እስቲ በኢትዮጵያ ብንመለከተው ድሮ የውጭ ሀገር ዜጎች ኢትዮጵያ ውስጥ ቤት መግዛት ወይም የቤት ባለ ንብረት መሆን አይችሉም ነበር ከዚህም ጎን ለጎን ደግሞ አሁን ከቅርብ ጊዜ ወዲህ በተለያዩ መንገዶች እንደየ ኢንቨስትመንት ልንል እንችላለን ወይንም የዛ ሰው ኢትዮጵያ ውስጥ ሊኖር የሚችልበት ሁኔታ ተለይቶ የቤት ባለ ንብረት የሚሆኑበት ሁኔታዎች ተመቻችተዋል ከዚህም ጎን ለጎን ደግሞ ከሁለት ዓመት ከምናምን በፊት ደግሞ የተደረገው የዶላር ፍሎት መደረግ ወይንም በነፃ ገበያ ግብይት እንዲደረግ መደረጉ ራሱ እንደ አንድ ትልቅ ፖሊሲ ለውጥ ሊታይ ይችላል ይሄ ታዲያ ምንድነው ቤት የሚገዛበትን ወይም የቤት ሽያጭ መጠንን ያበረታታል ወይንም ትልቅ ለውጥ ያመጣል ተብሎ ተገምቶ ነበር ይሄ ግን ግምት አሁን ገበያው ላይ እንደሚታየው ትልቅ የሆነ ለውጥ አልታየም ይባላል እንዴትኛውም የምጣኔ ሀብት ዘርፍ ስንመለከተው የሪል ስቴት ዘርፉ ብዙ ተግዳሮቶች ወይንም ቻሌንጆች አሉበት አንደኛው አልሚዎቹ ላይ ያለው ጠንካራ የሆነ እምነት ቀስ በቀስ በመጥፋቱ መጀመሪያ ላይ እንደነበረው ሰው አምጥቶ ብሩን ዘርግፎ በቃ ቤቴ በ3 ዓመት ይደርስልኛል የሚል አይነት ገዢ የለም ቀስ ብሎ በማሰብ አይ ነው ይሄንን ነገር እንዲ ማድረግ አለብን የሚለውንም ውይይት ይደረጋል ሶ ሪል ስቴት ዴቨሎፐሮችንም ስንመለከት ከዛም በዘለለ ቻሌንጆቹን አንዳንዴ የቦታ ማጣትም ሊሆን ይችላል ቶሎ አለመጨረስም ሊሆን ይችላል ዋጋ በጣም መጨመር ሊሆን ይችላል በርካታ የሆኑ ቻሌንጆችም አሉ ታዲያ እነዚህ ተደማምረው ቤት መገበያ ላይ ማቅረብ ብቻ ሳይሆን አፎርዳቢሊቲ ወይንም ሁሉም ሰው ሊገዛው የሚችል ወይንም ተመጣጣኝ ዋጋ ያለው ደግሞ ቤት ለማቅረብ ትልቅ የሆነ ችግር ሊመጣ ይችላል ሶ ምንድነው ላይክ ዲማንዱ ሁሉንም ሰው ያማከለ ቤት የሌለበት ምክንያት የሚመስለኝ አንደኛ የጥሬ አቅርቦት ችግር ነው ምክንያቱም ኢምፖርት ማድረግ ነው የኛ እንትን ማለት ነው አብዛኛው ዕቃ ኢምፖርትድ ናቸው ሶ አንዱ ያ ነው ምክንያቱ ማለት ነው ሁለተኛ ከመሬት ጋር ባለው ጉዳይ የኮንስትራክሽን ማቴሪያል የዋጋ ንረት ልዩነቶች ሳምቲንግ ይመስለኛል አሜሪካ ሀገር ላይ አውሮፓ ላይ የምናያቸው እንደ እድል የሚታዩ ነገሮች አሉ ሪል ስቴት ዘርፉ ላይ አንደኛው ምንድነው ስራ ፈጣሪዎች ወይንም እንደ ሪል ስቴት ኤጀንቶች ልናቸው አንችልም ስራ ፈጣሪዎች ምንድነው የሚያስቡት አንድ ቤትን ይገዙና በተወሰነ መልኩ አድሰውት የተወሰነ ገንዘብ አውጥተውበት ትንሽ ጊዜ ካለፈ በኋላ መልሶ የመሸጥ ወይንም ፕሮፐርቲ ፍሊፒንግ ይባላል በእንግሊዘኛው ያን ነገር በማድረግ ትንሽ እንደው የትርፍ መጠን ወይንም ተለቅ ያለ የትርፍ መጠን ልበለው ሊያገኙ ይችላሉ እኛ ሀገር ላይ ታዲያ ይሄ ነገር በምንስ መልኩ ይታያል አንደኛ አንድ ሰው የተወሰነ ብር ኖሮት ቤት ገዝቶ አድሶትም ሊሆን ይችላል ወይ ትንሽ ጊዜ ጠብቆ በትርፍ ለመሸጥ ምን ያህል እርግጠኛ ነው ምክንያቱም አሁን እየታየ እንዳለው ቤት በጣም ከፍ ያለ ዋጋ ላይ አንድ ይወጣል ዝቅም ሊል ይችላል በምን መልኩስ ነው ወጣቱ ይሄንን የገበያ ሁኔታ አይቶ ስራ ፈጣሪ መሆን ከፈለገና የተወሰነ ብር እጁ ላይ ካለው ፕሮፐርቲዎችን ገዝቶ ወይንም ቤቶችንም ሊሆን ይችላል ሱቆችንም ሊሆን ይችላል ገዝቶ በማከራየትም ሊሆን ይችላል መልሶ በመሸጥ በምን መልኩ ትርፋማ ሊሆን ይችላል አዎ በጣም ላይፋቸውንም የቀየሩ አሉ እኔ ስፔሻሊ ማጋቸው ሰዎችም አሉ ምክንያቱም ምንድነው ላይክ ቤት ላይ ኢንቨስት ስታደርግ ፎር ኢንቨስትመንት አለ ፎር ሊቪንግ አለ ማለት ነው ለመኖሪያም ትገዛለህ ሶ
ለኢንቨስትመንት የሚገዙ ሰዎች ምን አይነት ታይፕ ኦፍ ቤድሩም ነው የሚገዙት የሚለው ነገር አለ። የት ሎኬሽን ላይ የሚለው ነገር አለ። አርኦአዩን ሰርቶ ነው የሚገዛው ማለት ነው። አብዛኛው ሰው አርኦአዩ አስልቶ ነው የሚገዙት ማለት ነው። በደንብ ብዙ ሰዎች ብዙ ወጣቶች እየተጠቀሙበት ያሉ አሉ። ቅድም እንግዲህ መነሻ ላይ እንዳልኩት አንድ ንብረትን ለመግዛት የራሳችን የሆነ ምንድነው ምርመራ ለበለው ወይም ኢንቨስቲጌሽን መደረግ አለበት። ምክንያቱም ያለው አልሚዎች ላይ ያለው የመተማመን ስሜት ሊሆን ይችላል። ያደርሱልኛል፣ ቤቴን ባሉት ሰዓትስ በተባለው ጥራት በተባለው ሳይዝ ያደርሱልኛል የሚሉ የተለያዩ ጥያቄዎች ስላሉ ከዛም ደግሞ ጎን ለጎን የሚነሱ ችግሮችም ስላሉ የመኖሪያ ቤት የምንበለው የሪል ስቴቱ ገበያ እየተቀዛቀዘ ባንለውም ደህና የሆነ ዋጋ ይዞ እየቀጠለ ነው። ታዲያ ይህንን ስንመለከት አንድ ቤት ሊገዛ የፈለገ ሰው ምን አይነት ጥንቃቄ ማድረግ አለበት? ዲው ዲሊጀንስ የምንለውንስ ነገር ምንስ ነገር ነው መርምሮ አይቶ መግዛት ያለበት? ከድርጅቶችስ አንጻር ስንመለከት ድርጅቶች እየጠፋ ያለውን መተማመን ለደንበኞቻቸው በምን መልኩ ነው መመለስ ወይንስ መገንባት ይችላሉ? እኔ ሁልጊዜ ለደንበኞችም ካለኝ የስራ እንትን አንጻር አድቫይስ ማድረገው ምንድነው በመጀመሪያ ካምፓኒው ምን አይነት ስራ ሰርቷል ከዚህ ቀደም ባክግራውንዱ ምን ይመስላል የሚለውን ነገር ማየት አለባቸው፣ ማጥናት አለባቸው ከስተመሮች ብዬ አስባለሁኝ። ከዛ በመቀጠል በማርኬቲንግ በጀት ብቻ ነው የሚሰራው ወይስ በፋይናንሻል በጀት አለው የሚገነባበት ቢልዲንጉን የሚገነባበት? ብዙ ጊዜ አሁን እኛ ሀገር ውስጥ የተለመደው ምንድነው የማርኬቲንግ በጀት ይዘው ይነሱና ከስተመሩ ነው ኦን የሚያደርገው ማለት ነው ቤቱ። ብዙ ጊዜ ምንድነው መሆን ያለበት ብዬ ማምነው እኔ ፋይናንሻል በጀት አለው ወይ ምንድነው ባክግራውንዱ የሚለውን መሰረታዊ ነገር ነው ብዬ አምናለሁ ፐርሰናል። ከዚህ ቀደም ምን ሰርቶ አስረክቧል ወይ በስራው። አዲስ ኦነር ጥሩ የለም እያልኩ አይደለም። በዚህ አጋጣሚ ያሉ አዲስ ሆነውም ጥሩ የሚሰሩ አሉ። ከዚህ ቀደም ምን ቢዝነሶች ላይ ስኬታማ ነበሩ የሚለውን ነገር ቢያጣራ በደንብ የተሻለ ነው ብዬ አምናለሁ ትረስቱን ቢልድ ለማድረግ። ከዛ በመቀጠል ፕሮግረስ አለው የለውም የሚለውን አዲስ ቤት ከሆነ የሚገዛው ቢልዲንጉ ጥናት ቢሰራ ኦር ደግሞ ሰዎችን ቢጠይቅ፣ እንግዶች ከሆኑ ቢጠይቁ፣ እዚህ ነዋሪውን ቢያማክሩ መቼ ነው የተጀመረው የሚለውን ፕሮግረሱ እንዴት ነው የሚለውን ነገር ቢያጣሩ ባይነኝ እኔ ፐርሰናሊ። በዛሬው ድክድክ በሀገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል ለየት ያሉ የእንስት የስፖርት አልባሳትን ደግሞ የአዘቦት ቀንም የሚለበሱ አይነት ልብሶችን ዲዛይን አድርጋ ከምትሰራ አንድ ወጣት ጋር ቆይታ ይኖረኛል። ሰላም ብሌኒ፣ እንዴት ነሽ? እኔና አንቺ ጓደኛነታችን ለረጅም ጊዜ ነው። ይሄንንም ድሪም ቪዥኑ ራሱ ሲጀመር ትዝ ይለኛል አይደለ? በጣም አሪፍ። እስቲ እኔ እንኳን ስለማውቀው ለተመልካቾቻችን ግን ፊትሲው እንዴት አስበሽው ጀመርሽ? በመጀመሪያ ለፋሽን ያለኝ ፍቅር ብዙ ጊዜ ማውራት የምችል ሰው አይደለሁም። ኮሚኒኬት የማደርገው ከኦዲየንሶች ጋር የምገናኝበት ፋሽን ነው። ትሬንዲ ተከታይ አይደለሁም። ስለዚህ በዛ ምክንያት something with purpose የሚሆን ነገር አላማ ያለው ነገር ሚኒንግፉል የሆነ ነገር ፈልገን ስለነበረ ፊትሲን ክሬት አደረግን። ኢንስታግራምም ላይ እኮ በጣም በአልባሳቶችሽ ነው እንጂ በካፕሽን በምናምን አይደለም። አመሰግናለሁ። ባለባበስሽ ነው። በጣም አመሰግናለሁ። አሪፍ። እስቲ አሁን የስፖርት አልባሳት ብቻ ነው ያለው ወይስ ሌላ ነገር አለው? መጀመሪያ አሁን ስታይ የለበሽውም እያልሽ ነበረ ከካሜራ ውጭ። ይሄም የለበስኩት ከታች ያለው ዙሪ የኛ ብራንዳችን ነው፣ ፊትሲ ነው። አላማው ያው ያለው የኑሮ ሁኔታም እንዳለ ሆኖ ለሁላችንም ሌክዠሪ ስለሆነ ልብስ ለሁሉም ሰው አፎርደብል የሆነ ነገር እና ብዙ ጊዜ ማልቲ ታስክ አድርገው መልበስ የሚችሉት ነገር ነው። አሁን የለበስኩት ለጂም የሚሆን ነገር ነው። ከዛ ደግሞ እንደዚህ ደግሞ በሸሚዝ አድርገሽ ሂል አድርገህበት ዘንጠህበት ለሚቲንግም ሆነ ለሌላ ጊዜ እራት የምትሯሯጥበትን ነገር መሆን የሚችልም ነው። እስቲ አዳዲስ ነገሮችን ሁሌ ጠይቀዋለሁ ይህን ጥያቄና አንቺንም ልጠይቀሽ። ችግሮች አሁን የስፖርትን ልብስ ብቻ ወይንም እንደዚህ አይነት ነገር ዲዛይኖችን ልስራ ስትይ አልተለመደም። ለምን ከውጭ የሚመጡ ናይኪ፣ ፑማ እነዚህ ጋር ነው አይደለ? ከነሱ ጋር መወዳደሩን እናቆየውና ለየት ያለ ነገር ስለሆነ ያስቸገረሽ ነገር የለም? ኮርስ አለ፣ በጣም ብዙ ነገሮች ብዙ ባለለውም ያው የቢዝነስ ስትሰራ ቻሌንጆች አሉት። ስቲል ቻሌንጆቹን ፌስ እናደርጋለን። የመጀመሪያው ቻሌንጅ ከስተመር ጌን ትረስት ማድረግ ነው። ቢካዝ ልክ እንዳልከው ናይኪ ሌላ ብራንዶች ስላሉ አፍሪካ ውስጥ ብዙ ጀነራሊ አፍሪካ ስለሆነ የኛ ብራንድ የሚያተኩረው ፊትሲ አፍሪካ ስለሆነ ከስሙም እንዳለ ሆኖ ማለት ነው። ቻሌንጁ የሚሆነው ከእነሱን ኮንቪንስ አድርጎ አሳምኖ
የእኛም ብራንድ አሪፍ ነው ብሎ ማየት ከስተመር ትረስት ማድረግ ማኔጂንግ ፕሮዳክሽኑ አውትሶርስ ማድረጉ ያለውት የሀገሪቷ የአፍሪካ ቻሌንጅ ትንንሽ ነገሮች ቢዝነሱን ትንሽዬ አፌክት ያደርጋል። Besides that, yeah, business is business. We're just pushing. እንዴት ነው ታዲያ ሽቀላ እንዴት ነው? ጥሩ ነው ሽቀላ? ያው ሽቀላ እንግዲህ ሽቀላ ብዙም አይልም። We're thankful like እንዳልነው ትንሽ ከስተመርችን ጌን እያደረግን ስለሆነ እያዩት ሲመጡ once they start ያንተን ነገር አንዴ ከገዙ በኋላ we're so confident ያ ብራንዱም ኮንፊደንት ኮምፈርት ክላስ ስለሆነ ከዛ በኋላ እንደሚመጡ ስለምናውቅ ያው አንዴ እነሱ ማሳመኑ አንዴ እኛ ጋር ማስመጣቱ ነው ትንሽ እሷ ጋር ቻሌንጅ አላት። በተረፈ ግን ሽቀላ ጥሩ ነው። ያው ኢትዮጵያ ብቻ አይደለም የጀመርነው። ብራንዱ ሲጀመር ከናይጄሪያ ነው የተጀመረው። ከናይጄሪያ ወደ ኢትዮጵያ 10 ሀገር ውስጥ ነው ከዋና ከተማ 10 ሀገር አፍሪካ ውስጥ ነው የምንፈልገው። 2 ሀገር ጨርሰናል፣ ኢትዮጵያና ናይጄሪያ። ከዚህ በኋላ 8 ሀገሮች ይቀሩናል። ከዚህ ቀጥሎ ማን ነው? ዛምቢያ እና ሳውዝ አፍሪካ ነው። ሳውዝ አፍሪካ ስቲል ስቶር አለን፣ ግን ስቶር ዌርሃውስ ነው ያለን እንጂ ፊዚካል ስቶር የለንም። ወርኪንግ ኦን ፕሮሰስ ላይ ነን ገና ማለት ነው። ያለውም ኢኮኖሚውም ትንሽ ነገር ዋን ቲንግ አት ታይም ስለሆነ ማለት ነው ሲስተካከል በጊዜ ቀስ እያለን ብዙም በአንዴ ሀብታም መሆን ስለማንፈልግ ሳሳ ነገር ብሩ በአንዴም ሲመጣ እኮ ከችግር ጋር እሱን ነው ብለን ስለዚህ አሪፍ። እስቲ ከአልባሳቶችሽ ጨምሮ ደንበኞችሽ ምን ይሉሻል? ስለ ፊትሻ አፍሪካ ፐርፐዝ ያለው ነው ወይ ዓላማ ያለው ነው ብለሽ ስለተነሳሽ እስቲ ያሉሽ ግንኙነት ምን ይመስላል? ከከስተመሮች ጋር ያለኝ እውነት ያው ትንሽ እኔ አይናፋር ነኝ። እንደ ሶሻል ሚዲያ እንደማወራው አይነት ሰው አይደለሁም። እውነት ለመናገር ፊድባኩ በጣም ጥሩ ነው። አንዴ ከገቡ በኋላ ያልኩ ነገር አንዴ ከመጡ ካዩት በኋላ ፊድባኩ በጣም ጥሩ ነው ያለው። ትንሽ ምንድነው የአውትሶርስ ላይክ አንዴ ትንሽ የሚከብደው ምንድነው አንተ ያረከውን ሰው ያረገውን ይሄ ነገር ነው ሰው የሚፈልገው። ቢካዝ አዲስ ነገር መጀመር ብዙ ይከብዳልና እሷ ላይ እንትን ያረገችውን አንቺ ያረክሽውን ነው የሚባለው እና አንተ ያረከው ነገር ብቻ ሲሆን ያው ባንዴ ያልቅና ከዛ ሌሎችን ደግሞ ለመግባት ደግሞ ትንሽ ይከብዳል። ከስተመርቹ ፊድባክ ኦነስቲ ጥሩ ነው ያለውን ቲም ከናይጄሪያም ያለን ቲም ከኢትዮጵያም ያለን የማርኬቲንግ ቲም ኢትስ ሪሊ ናይስ በጣም ጥሩ ነው እስካሁን ድረስ እግዚአብሔር ይመስገን። እስቲ እንግዲህ እንደ ብሪክ ኤንድ ሞርተር ወይም ፊዚካል አካላዊ የሆነ ሱቅ አለሽ። ሌላ ደግሞ የማርኬቲንግ ደግሞ መንገዶች ትጠቀሚያለሽ። ኢንስታግራም ፔጅሽን በደንብ ትጠቀሚያለሽ፣ ቲክቶክ በደንብ አለ። እስቲ ዲጂታል ሚዲያ በዛ በኩል ደግሞ ይሄንን ለማስተዋወቅ ምን አይነት ስራዎች ትሰራለሽ? የራሱን የቻለ ማርኬቲንግ ቲም አለው ከናይጄሪያም ከኢትዮጵያም አለ። እነሱ የራሳቸው የሆነ ግሩፕ አላቸው። ከኔ የተሻሉ ስማርት የሆኑ ሰዎች ቲም ነው ያለኝ። ስለዚህ ሞር ሃንድል የሚያደርጉት እነሱ ናቸው። ሞዴሎቻችን አውትሶርስ የሚያደርጉት እነሱ ናቸው። አዳዲስ ሰዎች እኛ ጋር ትንሽ የሚያስቸግረን ምንድን ነው ዊ ቢሊቭ ኢን አዳዲስ ፌቶችን ነው የምንፈልገው። ቪዲዮስ ሴሌብሪቲዎችን አንጠቀምም፣ ትልልቅ ሞዴሎችን አንጠቀምም። ምክንያቱም ያ ነገር የምናደርግበት ምክንያቱም አዳዲስ ሰዎች መውጣት አለባቸው፣ ሶሻል ሚዲያ ላይ መታየት አለባቸው ብለን ስለምናስብ ከብራንዱም ጋር ያን ስለሆነ የሚሄደው ማለት ነው። እሱ ነገር ትንሽ ቻሌንጅ ያደርጋል። ቢካዝ ሁላችንም አብረን እንድናድግ የሚፈልግ አይነት ብራንድ ስለሆነ ማለት ነው። በተረፈ አይ ቲንክ ሶሻል ሚዲያ ላይ አሁን ላይ ቀስ በቀስ we're doing good one thing at a time ቀስ እያለ ያድጋል ብለን በጣም አሪፍ። እስቲ የመጨረሻ ጥያቄ ላድርግልሽና ብዬ እሺ 5 ዓመት ፊትሻ አፍሪካን በስንት በ10 ሀገራት እንጠብቀው ወይስ within the next 5 years ያው እኔ ሁሌ የምለው ነገር አለች ታይም ዊል ቴል የምለው ነገር አለ። ያቺ ነገር የሁል ጊዜ የኔ ሞቶዬ ናት። የምንም ጊዜ እስከመሞት ድረስ ያለችው ነገር ናት። አሁንም I can see time will tell but ቪዥኑን ተናጋሪ ምንድነው ዓላማው ጎል ኢንድ ጎል የምትለኝ ከሆነ maybe for sure 5 ሀገር በእርግጠኝነት ይኖረናል ብለን አስባለን። ምክንያቱም 2 ዓመት ባልፈጀ ጊዜ ውስጥ 2 ሀገር ላይ ካለን 3ቱን ሀገር ደግሞ ያው ኦልሬዲ አለ ይኖራል። ሜቢ ከእግዚአብሔር ጋር እንግዲህ ያቺ አንድ ታይም ያቺ ሰከንድ ናት የምትጠበቀው። 10ም ሀገር ሊኖር ይችላል ላይኖርም ይችላል፣ ግን ፎር ሹር 5ቱ እንደሚኖር እርግጠኛ ነኝ። በጣም አሪፍ እንግዲህ ብለን ሁሉንም መልካም ሁሉ እመኛለሁ።